እኔ ማች ገባውና ገባ ወጣ እያልኩ ነው። እኔ ቁጭ አላልኩም። እናንተ ሳሚራስ መታ ነበር። አረ ላይ ያልመጣች መርከት ማርገላት ነበር። ሰሙ በዚህ ሰዓት አትመጣም እንጂ ስራ ላይ ናት። እኛም ሽማግሌው አልተኛላት ይመስል አልመጣችም ዛሬ። ሄኖክ ጋ ነው። ሄኖክ ቤት ነው የሚመጡት። ሄኖክ ቤት ሳይሆን ቤት ይሆናል፣ ግን ከሄኖክ ጋ ነው። ዛሬ እኮ ሀይሚ ቤት ነው ተራው። ዛሬ እኮ የሀይሚ ቤት ነው። ምንድን ነው የዛኔ ለዛራ እንትን ያለውን የተናገረው ዩቱብ ላይ እንዴት እንደሚናገር እኮ ነው። የምን አይነት አፋር መሆን ነው? ሚውት አድርገሽ ለራስሽ ስሚኝ። አንፈልግም ቢያክል ወይ ስመጣ እንድታስገቢኝ የሆነ ነገር ልክ ልምጣ። ሰዓድዬ ሰላም፣ እንዴት ነሽ? ትከትፉብን ጀመር ጭራሽ። ኧረ ወየው ሚሚንና ሀዩላ እናድል ነበር። ሀያት ወረደች። እነሱ እንደዚህ እኮ ነው። ሰላም ሳዳ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሌላዬ ወይዬ ጨረቃዬ እንዴት ነሽ? አለሁ አልሐምዱሊላህ። እንዴት ነሽ? ጎረቤቴ ወይዬ ጎረቤቴ ደህና ነኝ። ደህና ነኝ። ማን ጠራሽ? ለምን እናንተ ጎረቤት ሆናችሁ አትገናኙም? ከእንትን ብላችሁ አትወጣ። እሷን እንኳን እወጣለሁ። እኔ እኮ ኮንትራት እኮ ነኝ። እና ታዲያ ለምን አትወጪም? ትልሽም ያኔ ውጭ ለመውጣት ምን ችግር አለ? እኔም ኮንትራት ነኝ። እኔ እኮ ቤተክርስቲያን ሄዳለሁ ብዬ እወጣለሁ። ማደር አይደለም ሄዳለሁ እንዴ? ቤተክርስቲያን ሄዳለሁ። ሱቅ ከፈለኩ ሄዳለሁ እንዴ? ማናት ቤተክርስቲያን የምትሄደዋ? እኔ እግዚአብሔርን ማርያምን እንዴ? እኔ ሴትዮዋ ግን ጣጣ የላትም፣ ግን እኔ እፈራለሁ መውጣት። ለምን ጠይቂያለሁ? በመብትሽማ አትረማም። እኔ ግን አንቺ ወጣሽ ማለት ነው ማደር ሳይሆን ወጣቻው። ለምሳሌ የሆነ ቦታ ተቀጣጥራችሁ መውጣት ምናምን አልፈልግም፣ መመለስ ለምን አንድ ሰው በሁሌ እኮ አትወጪም? ቆይ አንድ ቀን ከጨረቃ ቀን አንድ ጊዜ ግድ ይላል። ጨረቃ አንድ ቀን እንገናኛለን። ቆይ እንገናኛለን ወይ? እነ ብሩኬ ሙሉ ውስጥ ምናምን ተቀጣጥራችሁ እነ ብሩኬ አይመጡም። አንቺ ኳታር ዱባይ ይመጣሉ። ዝም በይ። ኳታር ይመጣሉ። እነዚህ ደግሞ ጭንቅላታቸው ሩዝ ያሳበደው መልሶ ዱባይ ይምጡ። ኧረ አይመጡም። ዱባይ አይደለም ኳታር። ኳታር እንገናኛለን። ኳታር የጨዋ ሀገር ናት። ጭንቅላታቸው ላይ የወጣ ምድረ ሁሉ ሰላም፣ እንዴት ናቸው? ሚሚ እግዚአብሔር ይመስገን። ታሪክ ያለው ሳዳ አለን። እንዴት ዱባይ ያሉት ናቸው። ኳታር ያለ ነው። እኛ ጨዋዎች ነን። ስነ ስርዓት ሂጂ። አንቺ ደግሞ አይባዝብሽ። እኛም እግዚአብሔር ይመስገን ጨዋዎች አለን። አንዷ በወረደች የዱባይ ብለሽ አትንኪ። ያልፈርሽ። ኧረ ወይኔ! ኧረ የዱባይማ መንፈስ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ግን ጨረቃ የእውነት ሳወራችሁ መድኃኒዓለም የትም ሀገር ሂጂ ብትይኝ ከዱባይ ጥዬ የትም ሄድ አልፈልግም። ዱባይ እኮ ያለው ባልሽ ባሌ ነው የሚሉት ሴቶች ናቸው። እኔ እነሱ ምን አገባኝ? ገደል ይጉስ ለራሴ ነው። ምን አገባኝ? ምን
አገባኝ? ባልሽ ማለት ነው። እነሱ ለተስማሙት እናንተ ምን አናደዳችሁ? አዎ እኔ ምን አገባኝ ስለነሱ። እኔ ግን ዱባይን ከሀገሬ ሌላ የምወደው ዱባይ ነው። ይቅርታ አድርጉልኝና ከሀገሬ ከተወለድኩበት ሀገር ሌላ የምወደው ዱባይ ነው። በእናንተ ትላንትና ሀቢባ ቤት የሰማሁትን ጉድ ንገራችሁ። ማርያምን ማታ ይኸውልሽ የሆነ ወንድ ይገባና ውጭ ነኝ እንትን ለስራ ነው ያለው መሰለኝ። ሚስቱ ወልዳለች፣ ቤት ናት ያለችው። እሱ ፊልድ ወጥቷል። አሁን ሀቢባ ቤት ገብቶ ሚስት ፈልጊልኝ፣ ምን አይነት ቢቻል አሜሪካን ወይም ካናዳ ያለች ውጭ የምትኖር ሚስት ከታች ቁጭ ብላ ትሰማልሻለች። አቤት ቅሌት ከዛ በኋላ እሱ እንደሱ ብሎ መስፈርቷ እንደዚህ ቆንጆ የሆነ መስፈርቷን ሁሉ ተናግሮ አሁን እሷ ከስር ቁጭ ብላለሽ አለች። ልክ እሱ ይሄን ጨርሶ እንትን ሲል እሷ ከስር ሲወጣ አስገቢኝ ብላ እንትን ብላ ግብት የአሁኑ ሰው እያስገቢልኝ ለምን እፈልገዋለሁ። ከዛ እንዴ አንቺ እንደዚህ ነሽ፣ እሱ ትፈልጊዋለሽ ለትዳር ይሁን እንዴ ባሌ ነው እኔ ወልጄ ተኝቻለሁ ስለ ስራ ፊልድ ወጥቶን አስቢ እስኪ መድኃኒዓለም ሞት አይሻልም ታዲያ? ወይ ዛሬ እንግዲህ ምን እንደሚባባሉ ማለት ነው። እኔ መስፈርቱን አሟላለሁ ነበር ብለው ሚስቱ ነኝ አለ። ከገባ በኋላ ማለት ነው ቪዲዮ አብሪ ሲባል ብረት ታሪኪ ከዛ አዋርደው ነበር። በነገራችን ላይ ሳውዲ አላያችሁም? ልጅ እርጉዝ ሚስቱን እንትን ብሎ ሌላ ላይዋ ላይ እንዳመጣባት አላያችሁትም? ዱባይ ደግሞ ነፍስ ነው የዚህ አይነት እኮ አልኩሽ እኮ ሞልቶ ዱባይ ብቻ ሚስቱን አገር ልኮ ማግባት የወረዱም እንዳሉ አይወጣም። ምንም ሚዲያ አሁን እኮ ወልጄ ቤት ነኝ። እሱ ፊልድ ወጥቷል ለስራ ልጅ የለም። አንቺ ወልጄት ያለሽ ሳውዲ ምን ያደርጋሉ መሰለሽ? እሷ ስራ ሄዳ ሌላ ሴት ያመጣል። ስራ ሆና ማለት ነው። የሳውዲ ወንዶችማ እንደሱ ናቸው። ሳውዲ ያሉ ኢትዮጵያኖች ሚስት የለኝም ብሎ ያመጣል። ሚስቱ ስትመጣ ይችኛው የለችም፣ ያቺ ስትመጣ ይቺ በየሳምንቱ አንዷ መጣ። ከዛ በራሱ 10 ያመጣል እኮ ችግር የለበትም። ታሪክ ያመለጠ ይጨረቃ እንዴት ዋልሽ? በነገራችን ላይ እግዚአብሔር ይመስገን ቤት ነው ይሄ ነገር ይሄ ታሪክ ያመለጠኝ ሀቢባ ቤት ትላንትና አገኘዋለሁ። እኔ ሀቢባ ቤት ወሬ እኮ ያልፈኝም። ባሎቻችሁን ጠብቁ፣ እኔ ተጠንቀቁ ብያለሁ። ባል ያላችሁ ሰዎች ምን በጥበቃ የሰው ልጅ በጥበቃ እኮ ታድኔውም ጨረቃ ያው ሞንት እስርሽ ሆነ አይደል የሚያወራው? ኧረ በስመ አብ እውነታቸውን የዱባይ ሴቶች ባልሽ ባሌ ነው ብለው የመጡት ለዛ አይደል እንዳላስቀምጠኝ ያሉት። ኧረ ዱባዮችማ ማጥቂያ ይስጣችሁ ዱባይ የምትኖሩ። እኔስ አይደለሁ እኔ እንትና ናት የምታስቀኛች እዩ ማናት ሀዊ ባልሽን አሳይን ምን ልታረጉት? እኔ የምሸጥላችሁ ፊት ለፊታችሁ ያለው ከባድ ምን ጉዳይ አላችሁ? ታነጭ አላሳየሽም ብላት እነሱ ተፈለጉት እሱ ተፈለገ አይተጣጡም። አይ ስለደበቅሽው አይደለም ግን ያው ስታበሽቃቸው አሳይን ባልሽን ሲሏት ነው። እኔም ዛሬ ባሌን ፖስተዋለሁ መጨረሻ ላይ ፎቶ ሲወጣበት አብራ ማምጣት ጀመረች። የምር ደግሞ ተሀበሻ ይጠፋል እንዴ? ደግሞ ከቀበርሽበት ጉድጓድ ያወጣዋል። ከየትም ያወጣል። አወጡ ኢክራም እኮ ናት። እኔ ሁለተኛ ባገባ አለች አልፖስተውም አለች። ቆራርጬ ነው ፖስተው አለች። እግሩ ወይ ለብቻ ወይ ምናምን አድርጌ እናገጣጥመዋለን ችግር የለውም ማለት ልትመጣ ነው። የሚገርምሽ ነገር ልትመጣ ነው መልሳ ወደዚህ እና ሟት እኮ ነው ሄደችው። ታዲያ እኮ ስታሳዝን በጣም አሁን ያለችበት ሁኔታ እና በፊት እሱ ግን ሟት እኮ ነው። ታማ እኮ ነው። ታዲያ ሰው የሰው ልጅ ተታመመ እኮ እንዴ ነው ጤነኛ እያለሽ እና ተታመመ። አይ እሱ ከሚዲያ ያጠፋ ሳይት ሄዶ ነው ደግሞ አንዷ ጋር ሄዶ ነው ባሏ የማ
የዛች የኢክራም የሳራ 19 ጓደኛ ባል እንጃ አንዳንድ ጉዞ ደግሞ እየኖረ ይሆናል። የድብቅ ሆኖ ነው የተደበቀው። እናንተ ደግሞ ሶሊ ደግሞ ያንተራ መጥቷል ፍቅራችን ይዘልቃል ምናምን እያለ ፎቶውን እየለጠፈ እንዳልከው ዛሬም ተስፋል እኔና ሳለን ብሏል። በዛቻ ላይ ፖስተው ዛሬማ። እሺ ቆይ እዚህ ጋር አንድ ነገር ጠይቃችሁ ጨረቃ የዛችኛውም ደግሞ ፍራንክ ነው የማ ሄለን እቺ ያው የእንትና እህት እሱ እንትን ነው ስራ ነው ግን ሪላቸውን ይሁን ግን ስራ ነው ቀለበቱ ሪል ነው ወይስ እንዴት ነው የሚለው አላውቅም እኮ ይከብዳል። እሱ ነገር ከበደኝ። እሷ ደግሞ ብዙ ጊዜ ስለተደጋገመባት ለስራ ሊሆን ይችላል ቀለበቱ። ትላንት እኮ እናቷ ያስታረቃቸው ነበር ግን አባረረ። ጨረቃ እኔ እንደው ፈጣሪ ይቅር ይበለኝ እንጂ ማስታወቂያ ነው የመሰለኝ ሆቴል ማለት ያስጠላል። እግዚአብሔር ነው ይደብራል። ማለት እንደምታዩት ነገር ሴት መሆናችሁ ነው። ሆቴሉን ራሱ በደንብ ነው ያስተዋወቁት። አዛደርን ብለው የፖሰቱት ማለት ነው። እንደገና እንደውም ፕሮግራም ያደረጉበት ያው አንድ ሆቴል ላይ ነው ገባሽ እና እኔ ማስታወቂያ ነው የምለው ነው እንጂ እኔ አላም ወንድም ማስታወቂያ ነው ደግሞ እንትና ማን ነው ናይ ድራማን እሱም ድራማን አሁን ደግሞ ይኸውልሽ ብሩን የከሷል አውልቃ ማን ነው ሙቤ እጅ ላይ ስታረገ ሙቤ ወደ እሷ ተገልብጦ ቁጭ እያየሁ ተንኮ ወይ ዘንድሮ ጉድ ወጣው ስታደርግ እኮ እያዛለሁ ብላም ታስባለች እኮ የእነሱ ስራ ነው ብዬ ነው የማስበው። ማለት ስራ ነው ስራ በቁጥጥር መዋል ትችላለች። የእውነትም እንደዚህ ነገር መተት ነገር ቢሆን በቁጥጥር ስር ምስክርነት አለ እንደምጣው እያስተማሩ እየሰሩም ያሉት ያኔ እንደዚህ አይነት ነገር አለ ግን ሬዲዮት ላይ አለ። እኔ የገረመኝ የእናቶቹ ነገር እኮ ነው። እናቶቹም እኮ ተጨምረው ድራማ እየሰሩ ነው። እነሱ ካልተጨመሩ እውነት ነው የለማ ወይ ነገዴ የሙቤ የእጁ አሰረችላት እንዴ እዲያ ለከካለች እንዴ እንትን እንዴ አሁን ደግሞ ቁጥርኩ ብላ ነው የምትሰራው ማለት ነው። የሙቤ የእጁ አሰረችላት። በቃ ደስ ሲል ወደ ሙቤም ትመለስ። እንኳን ባለትዳሩን ትልቀቅ፣ የልጆች አባትን ትልቀቅ። ወደ እሱ ሙቤ ምን ፊ ሙሽኪላ ማፊ ሀስባን ወላሽ ነው። ግን ያስጠላል። ምስቱን ዝቅ እያደረገ ወላሂ ቢቀር በጣም ሰደባት። እውነት በጣም ነው የሰደባት ዛሬ። በጣም ነው የሰደባት ወላሂ። ኧረ በጣም ቆሻሻ ነሽ ያላላት ምን አለ ግን ስራ ይስሩ። ግን ቢሆን እንደዚህ ዝቅ ማድረግ ጥሩ አይደለም በሰው ፊት። ነገ እኮ ክብር ላንቺ ነው። ኧረ በጣም ነው የሚያስጠላው። በዚህ የሚገኝ ገንዘብ ማማዬ ልንገርሽ፣ አንዳንዴ ራስሽ የምታከብሪው ራስሽ ነሽ፣ ራስሽ የምታዋሪው ራስሽ እንዳከበርሽ ነው የምትከበሪው። ማንኛውም ሰው ሆኖ ራሱ እንዳከበረ እኔ ራሴ ሳከብር አንቺ ታከብሪኛለሽ። ራስሽ ካወራሽ አንቺ እንዳወራሽ ነው የምትይው። ዩቲዩብ እንደ አማራጭ ዩቲዩብ ቢዘጋጅ ሰላም ሰው አልወግ መንገድ ይሄድ ወገን ወይኔ ምን ማድረግ ትችያለሽ? አንቺ ለራስሽ ክብር ከሌለሽ ማን ያከብርሽ ነው? ደግሞ እኮ የሚያስጠላው አንድ አይነት መሆኑ ነው። አንድ አይነት አይዲያ፣ ሁሉም አንድ አይነት አይዲያ። በጣም ያስጠላል። የተለየ ነገር የለም። እነዛ የሚወደዱ ካፕሎች ታውቂያለሽ? የወለዱ አንድ ልጅ ቃልና ቅዱስ ሰው ብዙ አወራብን። ቃል ተመልሷል። ለእንትና ታውቋቸዋላችሁ? ጨረቃ ነነ ቃልዬና ኢዮቤል ምናምን 4 ወንድማሞች ወይ ያው እግዚአብሔር ህይወታቸው ሁሉ የእነሱ ህይወት እንዴት ደስ እንደሚል
አባትና ሌላ ሰው እኮ አያስገቡም እነሱ ሌላ ሰው አይጨምሩም። ራሳቸው የሚያሳዩት ሪል ላይፋቸውን ነው። አሁን ፍራንክ አያሳድሩም። ቃልዬና እሱ በፊት የምታውቂያቸው ከሆነ ገና መቶ ሳይገቡ ኧረ እኔ እነሱ ዩኒቨርሲቲ ሆኖ ሲማሩ ነው እነሱ መከታተል የጀመርኩት። ሲገባ ባህር ዳር እንዴት እንደሚሰሩ የዛ ጊዜ እንኳን ሰው አያመጡም። በነገራችን ላይ እንኳን አይደለም አሁን ላይ ማንም አያመጡም። አሁን አያመጣቸው ብቻ ነው የገባሽ። አሁንም አያገቡም። ሲቀጥል ደግሞ ሴቶችን ሴት ከፈለጉ የሚስቶቻቸውን የሚያመጡት ወይ የሚስቶቻቸውን የሚያመጡት እሷ ፍቅር እኔ በጣም ነበር የምወደው የነበረው ጌታን በጣም ወዳት ነበረ። እናቷ የምትሰራው ነገር ቢያስጠላኝም የእሷና የእንትና ፍቅር በጣም ደስ ይለኝ ነበረ። ግን አሁን እንዳልተጠበቀ እንዳልተጠበቀ እንዴት እንደሆነ ርክክስ አድርጎ እኔ ጂጂን አልወዳትም። ይቅርታ አድርጉልኝ፣ እሷን አልወዳትም። እኔ የምጠላት ሀገር ስለምትነካ ነው እንጂ እኔ በምንም ደርሳብኝ አይደለም። አላውቃትም፣ አታውቀኝም። ግን አገር ስለምትነካ በዛ ነበረ እኔ የምጠላት ነበረው። አገሬ የነካ ሰው ለምን እናቴ ልጅ አይሆንም? አልወደውም። እና ይሄ ነው አንድ አንዶቹ የበፊት ዩቲዩበሮች እኮ ምርጥ ነበሩ እኮ አልኩሽ። የአሁኑ ግን ምን እንደመጣባቸው የወደድናቸው ሌላ ነገር ይዞ እየመጡ የወደድናቸው ብሬክስ አበሻ አሁን ከሚስቱ ጋር ነበር የሚሰራው፣ ደስ ይል ነበር። አዎ ሳምሪ በፍቅር ነበር እኮ የምናያቸው እነሱ ራሱ እነ ብሬክስ በጉጉት ምን እንጠብቃለን። የወረደ ስራ አይሰሩም። በቃ ደስ የሚል ብሬክስ የምትሉ ልጅ ማለት ነው። ትላንትና ማለት ነው የሆነ ሀዲዬና የሚጫወቱ ልጆቹን ለጥፎ እንዴት እንደሚስቅ ብታይ እኔ ራሱ በሳቅ ነው የሞትኩት። እና በጣም ይሰራሉ። ተጣልተዋል እንዴ? ማሲና እሱ ተጣልተዋል እንዴ? ኧረ አልተጣሉም እኮ አልተጣሉም። ኧረ አይታሉ በጣም ደስ ስለሚደርስ እወደዋለሁ። ሳው እወደዋለሁ። እሱ ራሱ የልብስ ቤታ የምትሰራው እንዲያውም የልብስ ቤት የምትለቀው ቲክታክ ላይ ኮመንት ላይ ካየሽ ምንም ጊዜ እሱ ይጽፍላታል። የኔ ጀግና ብሎ ነው የሚጽፍላት ሁሌ። ሳራ የሳራ ባል አለ አብሮ ናቸው። እሷም አንዴ ይዟት ነበር ተነስቶባቸው ነበር። እኔ አላውቅም። የሳራ እና አለ አይወጣም። ግን ዛራ ባሻ እሷ ለምን አትወልድም? ግን ነብሰ ጡርም አይደለችም። ታይ ሌሊዬ ያ እኮ ከእግዚአብሔር ነው እንጂ እኮ እኛ ፈልገን አይደለም። ያ እንግዲህ ሌላ ነው እሱና ፈጣሪ ነው። ልጅ እኮ ከፈጣሪ ነው ሌሊዬ የገባሽ። እኛ ከተጋባች እግዚአብሔር ሲያደርገው ነው የሚሆነውማ። እሱ ያለው አይደለም እኮ። አዎማ እዚህ ጋር እናውራው ሲቅርብን። እግዚአብሔር ስለሽ መቼም ሰው ነው ልጅ ማይፈልግ አይኖርም። ግን ያው እግዚአብሔር ሲያደርገው ነው። እግዚአብሔር ሲሰጠን ነው የሚሆነው። እና ለሁላቸውም ፍቅር ይስጣቸው። አሜን። ለምን መሰላችሁ? በየትኛው መንገድ ፍቅር ይበልጣል። በየትኛው ደግሞ አብሶ በትዳር መካከል ያላገባችሁን ካላችሁ መከባበር ካለ ትልቅ ነገር። አንቺ ባልሽ የምታከብሪ ከሆነ እሱ እኔን የሚያከብረኝ ከሆነ ማንን ሰው መሀላችን ሊገባ አይችልም። በእውነት ነው የምላችሁ። ይህንህ ያልፋል። እውነቴ ነው። አሁን እኔ 16 ዓመቴ ልይዝ ነው በትዳር ማለት ነው። እና መንታ ልጆች አሉኝ በሃይሚ እኩል እግዚአብሔር ይመስገን። እና ታዲያ በትዳሬ ያላሳለፍኩት መከራ የለም፣ ያላሳለፍኩት ችግር የለም። ግን አብሮ ነው በቃ ከኔ አይለይም። አብሮ ደስ ይላል። በጣም ነው በችግራችንም አብሮ ቢርበኝ እርቦት፣ ሲጠማኝ ጠምቶት፣ ሲበርደኝ በርዶት ብዙ ነገር ኮያት ሄጄ ስሰራ ጠዋት ካልደወለ ከሳት በብር እናቴ እንዴት ነሽ? የኔ ብር ፈልጎ አይደለም፣ ደሞዜ ጠይቆኝ አይደለም። በቃ ፍቅር ነው የሚፈልገው። አሁንም እዚህ ሆኜ ጠዋት ማታ ደውሎ እናቴ ደከመሽ፣ እኔን ይድከመኝ፣ እኔን ድክም ይበለኝ። ሲያለቅስ ነው የወጣው። ፍቅር ካለ፣ መተሳሰብ ካለ፣ መወያየት ካለ፣ ግልጽነት ካለ ሁሉም ነገር ላይ ትደርሳላችሁ። ማደርሱበት ነገር የለም። እውነቴ ነው የምላችሁ። እኔ ትልቅ ደረጃ ላይ ደርሻለሁ፣ ትልቅ ነገር ላይ ደርሻለሁ። ልጨምር ብዬ መጥቼ ነው እንጂ በጣም ትልቅ ደረጃ ላይ ደርሻለሁ።
እና በህይወታችሁ ምንድነው ግልጽነት ይኑር፣ መከባበር ይኑር። እናንተ ባላችሁ ስታከብሩ ቤተሰብ ያከብራል። ወንድም እህቶቻችሁ፣ እናት አባት ያከብራል። የዛን ባልሽ ያከብሩታል። አንቺ ግን ስታዋርጂ፣ አንቺ ግን ዝቅ ስታረጊ ሲያዩ ቤተሰቡን ያዋርደዋል፣ መንገደኛ ያዋርደዋል፣ ጎረቤት ያዋርደዋል። ማንን ሰው ያንቺም እንደዛው እሱ ሲያዋርድሽ ሲያይ ያንቺም እንደዛ ነው የሚያዋርዱሽ። ለምን መከባበር በመካከል መኖር ትልቅ ነገር ነው። በኋላም ትዳር ውስጥ ስትገቡ መከባበር በቃ ከምንም በላይ ደግሞ ወንድ ልጅ መከበር ይፈልጋል። ምንም ይሁን ምንም ከተንከባከብሽው ትዳርሽ ኃይለኛም ቢሆን ምንም ቢሆን ሰብስበሽ መያዝ ምቺ ሴት ናት። ሴት ብላተኛ ነች። ሴት ብላተኛ ነች። በጣም ብላተኛ ነች። በብላት መጠቀም፣ የሚያጠፋው ነገር በብላት በዘዴ መያዝ፣ ሚሳሳት ከሆነ ቁጭ አድርጎ መምከር፣ መወያየት እና በጣም ለምን መጽሐፍ ቅዱስን ሲል ብልህ ጥበበኛ ሴት ቤቷን በእጇን ትሰራዋለች፣ ሰነፍ ሴት በእጇ ቤቷን ታፈርሰዋለች ይላል። አይደለም እንዴ? ከተሳሳትኩም ይቅርታ። እና በእጃችንም እናፈርሰዋለን፣ በእጃችንም እንሰራዋለን። ሴት ሁሉም ነገር ናት። ሴት ሀገር ናት። ሴት ሁሉም ነገር ትችላለች። እና አደራችሁ ለኋላችሁ በቃ ጥበበኛ ሁኑ፣ ብላተኛ ሁኑ እና እላችኋለሁ። የኔ ውዶች ተወዳችኋለሁ። በትክክል ነው። እናመሰግናለን። እና ከዩቲዩበሮች ፍሬክስ በጣም ወዳለሁ። የማወደው ለምንድን ነው? ሚስቱን በጣም ነው የሚያከብረው። በየትም ቦታ ሀታ ቲክቶክ ላይ ራሷን በጣም ነው የሚያከብረው። በጣም ነው የማከብረው የምወደው። እነሱ ጋር ያኔ ጠብ የለም እኮ አይባልም። ጠብ አለ፣ ግን በቃ ጠቡንም ሁሉንም በውስጥ ትሽ በቃ በሰው ፊት ስታከብሪያት ሌላውም ሰው አክብሮ ነው የሚያያት፣ ዝቅ አድርጎ ያያት። እሱ ስለሚያከብር ኮሜንት ራሱ ብታይ ማንም አይሰርባቸውም እኮ ማንም ዝቅ አያደርጋቸው። ኮሜንት ላይ ራሱ አክብሯቸው ነው። አዎ ኢትዮጵያም ያለ እኮ ብለዋል። ኢትዮጵያ ከሳውዲ ከሄዱ በኋላ ምንድነው ያለ? እሷ ለኔ ክብር አላት፣ እሷ ክብር በጣም ትሰጠኛለች ለኔ፣ እሷን ክብር ትሰጠኝ፣ እኔም ደግሞ ለእሷ ዝቅ ብዬ ክብር እሰጣታለሁ አለ። ማንም እንትን ሊላት አልፈልግም። እነሱ አሁን በእንትን ራሱ ብዙ አደርሰዋቸዋል በዘረኝነት ምናምን። እሷ የጎንደር ልጅ ናት፣ እሱ የራያ ልጅ ነው። በዚህ ራሱ ብዙ ነገር ተብለዋል። ታስሮ ወላ እሷ ሳትቀር ሳይቀር አይደለም እንዴ ታስሮ እና ብዙ ነገር ደርሶባቸዋል። ግን መተማመን፣ መከባበር፣ ፍቅር ስላለ እስካሁን ድረስ ምንም እንትን ያላቸው ነገር የለም። ምንም እናንተ ምሳራና ለብላሁ ራበኝ። እኔም ልወጣ ነው። ቸስቲም ቻት ላድርግ፣ በኋላ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። በመልካም ነገር ያገናኘን፣ መልካም የምስራችም ያሰማን። አሜን። መረቃችሽን ሌላውን ተስፋ የለውም። እኔ አሁን ጉሮሮዬን አሞኛል። ጉንፋን ይዞኝ፣ ጉንፋን አይደለም ሳሉ ነው። በእናትሽ አረ ሽሩፕ ወሰድኩኝ፣ ቫይታሚን ሲ ተጠቀምኩኝ። ያ እንዴ ሀላዋ የሚመጠጠውን ሰጣችኝ፣ እሱን ወሰድኩኝ። ኩርኩም ሀሊብ ጠጣሁኝ። አረ በፈጣሪ ዝንጅብል ጠጣሁኝ። ችግሩ ሁሉንም በአንዴ ነው የማደርገው። ቪክስ ተቀብቶ በረድ ብሎ ቆየት ብዬ ደግሞ አንዱን ሲነሳ ደግሞ አንዱን ነው